wonderful. ዛሬ መነሻ ምንባባችን የማቴዎስ ወንጌል ምዕራፍ 21 ከቁጥር 28 ላይ ማቴዎስ ወንጌል 21 ቁጥር 28 ጊዜ ወስዳችሁ ለግላችን እናነበውና ከዛ ደግሞ በህብረት እንድናደምጠው እኔ ደግሞ አነበዋለሁ። ጊዜ ወስዳችሁ ግን ለግላችሁ አንብቡት። ጌታ በምሳሌ ካስተማረው ከተናገረው አብይ ነገሮች ሰዎች እንዲረዱት ወይም እንዲገባቸው የሐሳቡን ፍሬ ይዘን እውነተኛ የእግዚአብሔር ልጆች እንድንሆን የሚያደርገንን ምሳሌዎች ሰጥቶናል፣ መገለጦች ሰጥቶናል፣ ምክሮች፣ ተግሳጾች፣ ምህረት ብዙ ሰጥቶናል እና ቁጥር 28 ላይ ነገር ግን ምን ይመስላችኋል? አንድ ሰው 2 ልጆች ነበሩት። ወደ አንደኛው ቀርቦ ልጄ ሆይ ዛሬ ሂድና በወይኔ አትክልት ስራ አለው። እርሱም መልሶ አልወድም አለ። ግን ተጸጸተና ሄደ። ወደ ሁለተኛውም ቀርቦ እንዲሁ አለው። እርሱም መልሶ እሺ ጌታዬ አለ። ነገር ግን አልሄደም። ከሁለቱ የአባቱን ፈቃድ ያደረገ ማን ነው? ፊተኛው አሉት። ኢየሱስም እንዲህ አላቸው፣ እውነት እውነት እላችኋለሁ ቀራጮች፣ ጋለሞቶች ወደ እግዚአብሔር መንግሥት በመግባት ይቀድሟችኋል። ከዚህ ይሰውረን ብለን ነው የምንጀምረው። ከዚህ ሰውረኝ ብለን እንጀምር እስቲ። ከአንደበታችን ከዚህ ሰውረኝ፣ አድነኝ፣ ያድነን። አሜን። እግዚአብሔር የተመሰገነ ይሁን። እንጸልይ። ቅዱስ አባታችንና አምላካችን ደግሞም ፈጣሪያችን እግዚአብሔር ሆይ በባህሪህ ቅዱስ ነህ፣ በስራህ አንተ ምጡቅ ነህ። ምስጋና ያንተ ነው፣ በላይ በሰማያት በምድርም በእጆችህ ስራ በሁሉን ቻይነትህ ይልቁንም በምህረትህ ተመስገን። እኛን ባጸደቅክበት ጽድቅ ባዳንክበት ማዳን ልጆችህ ባደረከን ኪዳን እናመሰግናለን። ክብርና ምስጋና በዚህ ሰዓት ያንተ ነው። እንጸልያለን፣ በፊትህ ቆመናል። አይኖችህ ወደኛ ናቸው። ያንዳንዳችንን ትመለከታለህ። ለዛሬም እግዚአብሔር ሆይ የቃልህን መና አብላን፣ በቃልህም ደግሞ እግዚአብሔር አምላክ ሆይ አበርታን። የቃልህ ፍቺ በልቦናችን ውስጥ ጨለማውን ያብራ፣ የታሰረውን የደከመውን ያብራ፣ ይፍታ። እግዚአብሔር አምላክ ሆይ የተዘጋውን ይክፈት፣ የታመመውን ይፈውስ። መንፈስህ በቃልህ ውስጥ አለ። እግዚአብሔር አምላክ ሆይ የሚዘራው በንጹህ ልብ ውስጥ እንዲዘራ ንጹህ ልብን ፍጠርልን፣ የቀናውን መንፈስ አድስልን። ካንተ ሐሳብ ጋራ በፈቃድህ ውስጥ መኖር የፈቃድህ ፍሬ እንዲሆንልን በክርስቶስ ኢየሱስ እንማልዳለን፣ እንጸልያለን። ይህንን የማይወድ ለእያንዳንዱ ቀን የተመደበ ለዚህም ሰዓት የተላከ የሰይጣን ሥራ በኢየሱስ ስም ስልጣን ይፍረስ፣ ስራው ይፍረስበት። ጌታ የአጋንንት ሥራ ሁሉ በጌታችን በኢየሱስ ክርስቶስ ስም የፈረሰ ይሁን። ጌታ ሰው ተፈቶ ልቡ ተለቆ አእምሮው ታድሶ እንዲሄድ በኢየሱስ ስም የተፈቱ ይሁን። ቋጠሮው እንቆቅልሾቻቸው ሁሉ በክርስቶስ ኢየሱስ ደም እግዚአብሔር አምላክ ሆይ የነጻ ይሁን። ይሄ ጊዜ ያንተ ነው። ሁሉንም ካንተ ተቀበል። በፊትህ ደግሞ አመሰግን ከዘላለም እስከ ዘላለም አሜን። እግዚአብሔር ይባርካችሁ። አረፍ በሉ። ይሄኛው ምሳሌ ነው፣ ግን ምሳሌው ሪል ሰዎች ጋር መድረስ ያለበት እኛ ጋር ልባችን ውስጥ መግባት ያለበት ምሳሌ
ምሳሌው መለኮታዊ ወይም አምላካዊ ፈጣሪ ለኛ እንድንሆን ሰው አይደለም ፈጣሪ ለኛ እንድንሆን በምሳሌ ለሰውነታችን የተናገረው ነገር ይሄ ሁለት ልጆች የነበሩት ሰው ወደ አንደኛው ወደ መጀመሪያው ሄደ ስለዚህ ወደ እርሻዬ ቦታ ሄደ ስራ ሰጠው ትእዛዝ ሰጠው አቅጣጫ ሰጠው ወዴት ነው የሚሄደው አቅጣጫው ተነግሮታል የኔ እርሻ ውስጥ ሄደ ትሰራል መቼ አሁን ይሄ ግን ሰውየው ፈቃድ አለው ዊል አለው የአባቱ ልጅ ነው በቤት ውስጥ ነው ያለው ግን ፈቃድ ይሄ ዊሉን ለሰው የተተወ ነገር አክሽኑ ድርጊቱ ለሰውየው የሚሆን ነገር መልእክቱ ትእዛዙ አቅጣጫው ኢንስትራክሽኑ ግን መለኮታዊ ኢንስትራክሽን so he got the divine instruction to do something that's very important ኢንስትራክሽኑ ስፔሲፊክ ነው ድንግዝግዝ አላለበትም ምንድን ነበር ያለኝ አይልም it is so clear and so simple it's not complicated effort አይጠይቅም ብዙ ነገር ያስፈልገው just go and ሄደ እርሻዬ ውስጥ ስራ የዛ እርሻ ደግሞ የበረከቱ የረድኤቱ የዛ የፍሬው ተቋዳሽ ራሱ በቤት ውስጥ ያለው ነው ቤቱ የራሱ ልጅ ነው ሁለተኛው ተጠየቀ ሁለተኛውም ኢንስትራክሽኑ አንድ አይነት ነው ኦኬ እንደዚህ ነው እዚህ ቤተክርስቲያን ውስጥ ወይም በየትኛውም የክርስቶስ አካል እውነተኛ ቤተክርስቲያን ከሆነች ነው የምናገር በክርስቶስ ቃልና በክርስቶስ ጥሪ ላይ የተመሰረተች ቤተክርስቲያን የተለያየ ሰዎች ነው ያለው በብዙ ነገር እንለያያለን አንድ ነገር የሚያደርገን ግን የእግዚአብሔር ልጅነት ነው አንድ የሚያደርገን ሁላችንም አባታችን የሰማይ አባታችን አንድ ነው መንግስቱም አንድ ነች ቤተክርስቲያንም ጥምቀትም አንድ ነች የመዳን መንገዱም የዘላለም ህይወቱም አንድ ነው ክርስቶስ እርሻውም አንድ አይነት ነው የሚመጣው ቃል የእግዚአብሔር ቃል እኩል ነው ተሰም የምናነበው መጽሐፍ አንድ አይነት ነው የምንጸልየው ወደ አንድ አምላክ ነው የምንጸልየው በክርስቶስ ኢየሱስ የዳን ሊያልኩት ለዚህ ነው ሌሎች በተለያየ ስም ሊጸሉ ስለሚችሉ ከአድሬስ ውጭ ስለሆነ ከቤቱ ውጭ ናቸው ግን በዚህ በክርስቶስ መንግስት ውስጥ የተጠራን ዳግም የተወለድን እቤቱ ውስጥ ያለን ሰዎች ልባችን ግን የተለያየ የመጀመሪያው አልሄድም ለምን አልሄድክም ብሎ አልቀጠቀጠው አልቀጠቀጠው መቅሰፍት ይወረድብህ አላለው ምክንያቱም ካልሄደ እና ዛ ካልሄደ
ኮንሲኩዌንሱ ራሱ ያገኘዋል። እንደዚህ ላርገው ይሄን ቆሻሻ ውሃ አትጠጣ። ያ ቆሻሻ ውሃ ሃይሊ ኮንታሚኔትድ ነው፣ ዴድሊ ነው። ምናልባት ዴድሊ ባክቴሪያዎች ቫይረሶች እዛ ውስጥ ካሉ ዶንት ድሪንክ ኢት ብሎ ኢንስትራክት ያደርገናል። ኮንሲኩዌንሱ ያለው ሰውየው መታዘዙና አለመታዘዙ ላይ ነው። ተናጋሪው አይደለም የሚገለው፣ የሚጠጣው ውሃ ነው የሚገለው። you get me? እግዚአብሔር ምህረቱን ሰጥቶናል፣ ይቅርታውን ሰጥቷል። ያንን ይቅርታ ባለመቀበል ነው ሰው በራሱ የሚጠፋው። የመጨረሻውን ይቅርታ ሰው ሊድንበት የሚችል ከሲኦል የሚያስመልጥ ከገሃነም ደጆች የሚያወጣ ከሰይጣንና ከጨለማው ገዢ ነፃ የሚያደርግ ከኃጢአት ስራት የሚፈታ ምህረትና ይቅርታ እግዚአብሔር በልጁ በኩል ሰጥቷል። ያንን ምህረት ያንን የኃጢአት ይቅርታ አልቀበልም ቢል ሰውየው የሚጠፋው ከዛ ምህረት ውጪ ያለው ዲስትራክሽን። ሶ ይሄኛው I don't want to go አለው። ህፃናት ቢሆኑ I think they are mature። እዚህ ቦታ ላይ ያሉት ሰዎች ማቹርድ ናቸው የሚጠየቁት። ምሳሌው ላይ ልጆች ህፃናት ቢሆኑ ውሳኔ መስጠት ስለማይችሉ ወይ ኮሬክት አድርገን ታይም አውት አድርገን ወደ ስራቸውና ስዳቸዋለን። ግን በራሱ የቆመ ሰው ከሆነ ማቹር የሆነ ሰው ከሆነ you don't discipline him። በተለይ ከ18 ዓመት በላይ 20 ዓመት 30 ዓመት 40 ዓመት ከሆነ what you can do ምን ማድረግ ትችላላችሁ? the only thing do it. if you don't that's up to you, you will get the consequence ለምትሉት አይደል? so እዚህ ምሳሌ ላይ የተሰጡት ማቹር ሰዎች ናቸው ማለት ነው። not kindergarten አይደለም። if it's a kindergarten ወላጅ ኢንቮልቭ ያደርጋል። አንዳንዴ ኃይል እንጠቀማለን፣ ተክሳጽ እንጠቀማለን አይደል? ትልቅ ከሆነ ግን ማቹር ከሆነ ግን that's your decision። you are able to make a good decision, to choose the right one። ይሄኛው ደግሞ ምድር ላይ መቅሰፍት የሚያመጣ አይደለም፣ የዘላለም ቅጣት የሚያመጣ። የምድር ቅጣት ቀላል ነው። አባት ልጆቹን ይቀጣል። በዛኛው እንዳይቀጡ ነው እዚህ የሚቀጡት። ሄሎ እየሰማችሁኝ ነው? ልጆቻችንን ገና ህፃን ሆነው ዲሲፕሊን የምናደርጋቸው ነገ ፌስ ቱ ፌስ ለሚመጣባቸው መጥፎ ነገር ምርጫቸው ትክክል እንዲሆን፣ ለመጥፎ ነገር ኖ እንዲሉ፣ ኢኩፕድ እንዲሆኑ፣ ስትሮንግ እንዲሆኑ፣ ጉድ ሜኪንግ ጉድ ዲሲሽን በህይወታቸው እንዲያደርጉ ነው። አቅም እንዲያካብቱ ነው። እውቀት እንዲያካብቱ ነው። ባህሪ እንዲያካብቱ ነው። ዝግጅት እንዲያካብቱ ነው። የውስጥ የስነ ልቦና የመንፈስ የአእምሮ ጥንካሬ እንዲኖራቸው ነው ልጆቹን ዲሲፕሊን የምናደርጋቸው። ትልቅ ከሆኑ በኋላ ታሳብቱ ዘም only thing you know what to do the right choice ነው የምትላቸው። በእኛ ሀገር አነጋገር ፈረሱም ይሄው ሜዳውም ይሄው። እግዚአብሔር እናመሰግናለን። የመጀመሪያው ሰው እምቢ ብሎ ግን ተጸጸተ ይላል። እስቲ አንድ ላይ ተጸጸተ። you see
መጸጸት ይሄ ሞት የሚያመጣ ጸጸት አለ ይላል አይደለም? ተስፋ የሚያስቆርጥ ክሱ ወደ ሲኦል ይዞ የሚሄድ ከእግዚአብሔር የሚያርቅ የይሁዳ አይነት ጊልቲ የሰይጣን ነው። እውነተኛ አይቷ ጸጸት ይላል አይደል? ወደ ህይወት እንጂ ወደ ሞት አትመራም ነው የሚለው ለቆሮንቶስ ክርስቲያን። እውነተኛ የሆነ ኮንቪክሽን when we know the right thing to do እንጸጸታለን። that means ውሳኔያችንን እናስተካክላለን ማለት እኮ። ንስሐ ውሳኔያችንን ስተታችንን አምነን ይቅርታ ጠይቀን ከስተት መንገዳችን ወጥተን ውሳኔያችንን ማስተካከል አክሽን መውሰድ። ተጸጸተ የሚል ቃል አለ። ጌታችን ኢየሱስ ክርስቶስ በቤተሰብ ብዙ ምሳሌ አድርጓል። የጠፋው ልጅ ታሪክ በአባትና በልጅ ምሳሌ። የጠፋው ልጅ ታሪክ ሉቃስ 15 ላይ አለ። በአባትና በልጅ በውጭ ሰው አይደለም፣ የቤት ሰው ነው፣ ወራሽ ነው። የቤቱን ጣዕም የቤቱን መዓዛ ያውቃል። ግን ትልቅ ሰው ነው፣ ሕፃን አይደለም። he can make a decision. if he is an infant አባቱ ነው የሚወስንለት። ኢንፋንት ለሆነ ልጅ ገንዘብ ሰጥተህ ሄድ አትለው ትለዋለህ አንልም። ትልቅ ሰው ከሆነ ግን ተሰጠውና ውሳኔው እሱ ነው የሚሆነው። እጁን አጠመዘዘ፣ እጁን ልጠምዘዝ ብትል አንተኑ መልሶ ይጠመዘዛል። እግዚአብሔርም በአባትና በልጅ ምሳሌዎች ደጋግሞ ስለ እግዚአብሔር መንግስት ተናግሯል። አንደኛ ልጆቹ ነን፣ እሱ አባታችን፣ የውጭ ልጆች አይደለም። የቤት ውስጥ ምክር ነው የሚሰጠን። የአባትነት የሚጠቅመንን ከጥፋት ከውድቀት ከስተት ወደ ብርሃን ወደ ንጹህ ፍሬ ወደሚገኝበት ነፍሳችን ፎይ ወደምትልበት እርሻ ውስጥ ግባ። ያ የእግዚአብሔር መንግስት ነው። የእግዚአብሔር ቤት ውስጥ የምንሰራው ስራ አለ። ቤቱ ውስጥ ያለ ስራ አይደለም እግዚአብሔር ዝም ያለ። ብዙ ጊዜ ጸጋ ልክ ነው የዳነው 100% በቢሊዮን ትሪሊዮን ኳድሪሊዮን ፐርሰንት ሙሉ ለሙሉ በጸጋው። ከጸጋ ከዳን በኋላ ግን ልጆቹ የእግዚአብሔርን ባህሪ ስራ ተካፋዮች ናቸው። ስራ ፈቶች አይደላችሁም ነው። እሱን ደግሞ ጴጥሮስ መልእክት ላይ ሁለተኛ ጴጥሮስ ምዕራፍ 1 ላይ ይሄን ብታደርጉ በፍቅር ላይ እውነትን በእውነት ላይ ዕውቀትን እየጨመራችሁ ብትሄዱ ስራ ፈቶች አይደላችሁም፣ የጠፋችሁ አይደላችሁም። You are actively involved with the body of Christ, with the kingdom. You are not dormant. Vibrant spirit in order. Alive spirit. Vibrant የሆነ soul ለእግዚአብሔር መንግስት። You are not null, you are not dull. You are very active. ለዛ ነው አክቲቭ የሆኑ ሰዎች መንፈስ ቅዱስ ሲናገራቸው ይሰማታል። እረኛው ሲናገር ይሰማታል። ከሰሙ በኋላ ግን ሁለት ነገሮች አሉ። ያደርጉታል ወይ ሰምተው አልሄድም ይላሉ። አንዳንዱ ደግሞ አልሄድም ያለው ሰውዬ ተጸጽቶ ይሄዳል። አንዳንዱ ደግሞ እሺ ሄዳለሁ ማይ ዳድ ምናምን ብለው ልክ አሁን የኛ ልጆች በጉብዝናቸው ትምህርት ቤት ልክ አባት ሲመጣ ሴልፎናቸውን ቁጭ አድርገው ጥናት የሚያጠኑ ምናምን ቢዚ የሆኑ ምናምን የሚያስመስሏት ነገር አለች አይደል? እኛ በዛ ያላለፈን የሚመስላቸው እኛ ጅላጅሎች ምናምን አንዳንዴ እንነግራቸዋል። አሪ ፉሊሽ እኛ ጅሎች ይሆን መስላቸው አላቸዋል። ወላጅ በቃ ምንም ማያቅም ይመስላቸው ልክ እንደነሱ ሕፃን ሆነን ያደግን አይመስላቸው።
እንደዛ አይነት ነው ይሄኛው ዳዲ ዳዲ። ግን እግዚአብሔር ከኛ የሚለየው ልብና ኩላሊትን ይመረምራል። አንድ ጊዜ እኔ ዋና ወዳለሁ፣ ስፖርት ወዳለሁ ምሳሌ ነው እና የሥራ ሰዓት ያው የኢትዮጵያ የሥራ ሰዓት ጠዋት ከ2 ሰዓት እስከ ምሳ ከምሳ ደግሞ እስከ 11 ሰዓት በሀበሻ ነው የማወራው። በዛች የምሳ እስከሚመጡ ወንዝ አለ፣ እንሮጣለን ተያይዘን ጓደኞች ከትምህርት ቤት በኋላ ደግሞ የሀበሻ ትምህርት ግማሽ ቀን ወይ ጠዋት ሽፍት ነው የማታ ሽፍት። ትናንትና ኤሊዮን የእናንተ ቀላል ነው አለኝ። ኖ ኖ ኖ ኖ የኛ ቀላል ምንድነው ስለው 6 ሰዓት ጠዋት ሄደ 2 ሰዓት ገብተህ 6 ሰዓት እኛ እኮ ምን ወጣው 8 ሰዓት ነው 2 ተምረን ምን ወጣው ይለኝ። ኖ ኖ እናንተ የምትማሩት ማቴማቲክስ ከፈለክ እንግሊዝ ብዙ ጊዜ ማትስና እንግሊዝ ማትስና ፈተናቸው ማትስና እንግሊዝ ነው ብለዋል። እኛ ከ9ኛ ክፍል ጀምሮ ወይም ከ7ኛ ኬሚስትሪ ከሆነ እስከ 12ኛ ክፍል ኬሚስትሪ አለ ወደድ ግን ጠላ። ፊዚክሱንም እስከ 12ኛ ክፍል፣ ባዮሎጂም እስከ 12ኛ፣ ማቴማቲክሱም እስከ 12ኛ፣ ሂስትሪም እስከ 12ኛ ነው። በጣም ብዙ ነው ብለዋል። ይከራከረኛል ላሳየው እሱ በዚህ ሀገር ስለሚያውቀው። ምን ልላችሁ ነው ሄድኩ አባዬ ዳንኤል ዋና ከፈለክ ቲኬት እንቆርጥና አለዛው ሆቴል ተራራ ሆቴል እዛ ትዋኛለህ። ወንዝ ግን ሄደህ ብትዋኝ አደጋ ቢደርስብህ ችግር ነው እና እንዳትሄድ በቃ አልፈቅድልህም እንዳትሄድ። ፈኑ ያለው ደግሞ ወንዝ ነው። ይሄኛው ፕሮቶኮል አለው። አይ ሄት ፕሮቶኮል ከልቤ ነው። ፈኑ ያለው እዛ ነፃነቱ እንደፈለግን ተራራው ላይ እንወጣና ጁ ብለን እንገባለን። ይሄኛው ኮች አለ፣ ሪስትሪክሽን ነው። ታይም ደግሞ አለ። ከዚህ ሰዓት በኋላ ኤክስፓየር ያደርጋል፣ ሌላው ተረኛ ይገባል። ያኛው ወንድሜ ተቦጫርቀ ስቀ ቧርቀ ደስ ብሎ ተደፋፍቀ ኮች የለም። ግን ስኖት ሴፍ ይሄኛው ነው ሴፍ። So he knows which one is safe, but I chose የሚያስፈነድቀው ኋላ ልክ እሱ ሲመጣ ቅባት ፊታችንን ወንዝ ከዋኛቸው ነጭ ነው የምትሆኑት። ነጭ በቃ አመድ ነው የሚሆነው ፊታችሁ። ውሃው ቫዝሊን ይዘን ነው የምንሄደው። ቫዝሊኗን ቅልቅ እንልና ፀጉራችን እናበጥራለን። ሰዓት ስትመጣ ልክ ቁጭ ብለህ እያጠና ምናምን ጠረጠረ አባዬ there is something አለ። ኋላ ፊቴን ሳየው ነጭ አይደለም፣ እጄንም ሳየው ነጭ አይደለም፣ ፀጉሬም ተበጥረዋል። ቁም አለኝ። ሆዴን ገለጥ ሲያደርገው ወንድሜ ደንበኛ አመድ ነው። ተገረፈ። ዲሲፕሊን። ምክንያቱም ነገ ከምሰልጥሜ ከምቀር ምን ልላችሁ ነው እግዚአብሔር ያውቃል የቱ ጋር ፈን እንዳለ አትራክት የሚያደርገን የቱ እንደሆነ ያውቃል። ለጊዜው ደስ የሚለን የቱ ጋር እንደ ግን አንዳንዱ ደስ የሚል ነገር ሞት ሊኖርበት ይችላል። It's not good for us. ሁለቱ ዋናው ሲጠመዘዝ ሲጨመቅ አክሽን የተግባር ሰው የምንሁን የተግባር ከዚህ ቦታ ላይ የሚያስተምረን መታዘዝን ነው። መታዘዝ ከመስዋዕት ይበልጣል። ያልሆነ የአብ ፈቃድ የሌለበት የመለኮት ምሪት የሌለበት የመለኮት ዳይሬክሽን የሌለበት የመለኮት ደስታ የሌለበት ብዙ አማራጮች ብዙ ስራዎች በምድር ላይ አሉ ለስጋችን የሚጠቅሙ። ግን እግዚአብሔር ስለ መንግስቱ ነው እየነገረን ያለው። የመንግስቱ ላይ ተጠንቀቅ፣ መንግስቱ ላይ አክቲቭ ሁን፣ ታዛዥ ሁን።
መታዘዝ ከመስዋዕት ይበልጣል። መታዘዝ ግን እሺ ማለት አይደለም። ነምበር 1 የመጀመሪያው እሺ ነው። ያ ሲምቦል ነው። እሺ ሲል አንድ ሰው እንዴት ደስ ይላል። እምቢ ሲል ለመልካም ነገር አቤት አፒታታችሁን ይዘጋል፣ ቁጣችሁን ያነሳሳል አይደለ? ምን አይነት ሰው ነው? ምን አይነት ሴት ለመልካም ነገር እንዴት እምቢ ትላለች? ይሄ ቀላል አይደለም። ማድረግ ትችል የለ እንዴ? እሱ ይሄን ማድረግ ይችል የለ እንዴ? እንዴት ይሄ ያቅታቸዋል ብለህ ትናደዳለህ፣ ታዝናለህ። they can do it, you can do it, we can do it. እምቢ ሲል የወላጅን ልብ ምን ያደርጋል? ያሳዝናል። እሺ ሲል የወላጅ ልብ ደስ ይላል። የእግዚአብሔር ግን ከአንደበታችን ያለፈ ነው። ሃሎ የአንደበት እሽታ መልካም ነው፣ አስፈላጊ ነው። ኮሙኒኬሽናችንን ሃርመኒ እንዲኖረው ያደርጋል። የተሰጠን ነገር ባለቤት እንዲኖረው ውጤታማ ፍሬያማ እንዲሆን ያደርጋል። when you say yes Lord, I will do it, I will go. so practical የምናደርገው ነገር እግዚአብሔር የፕራክቲስ አምላክ ነው። ፕራክቲካል ሰዎች አባት ነው። ስለዚህ ልጆቹ በቤት ውስጥ ቢወለዱ የሱ የሚሆኑትና መጨረሻ ላይ የሚጣሉት በቤት ውስጥ ኖረው ያኛው ይጣላል፣ ይሄኛው እውነተኛ ልጅ ነው። ሶ መታዘዝ አክሽን ነው። አክሽን ነው። በምትሰሩበት መስሪያ ቤት የሚሰጧችሁን ታስክ ኦሪየንትድ፣ ታይም ኦሪየንትድ፣ ስፔሲፊክ ዴሊጌሽን ታማኝነትም እዛ አለ፣ ፈቃደኝነት እዛ አለ። አክሽን ውስጥ ብዙ ነገር አለ። ተአማኒነት፣ ታዛዥነት፣ ውጤታማነት እዛ ውስጥ ስላሉ ነው እግዚአብሔር እሺ በሉ የሚለው። እግዚአብሔር እርሻ ውስጥ መልካም ነገር ለኛ የምናገኘው የምንቀዳው እዛ ውስጥ። እግዚአብሔር እርሻ ውስጥ ክፉ ነገር የለም። በፍጹም በፍጹም። ንጹህ ቦታ ቢባል እግዚአብሔር የሚለን ነገር ነው ህይወት ያለበት ፒሪየድ። ሔዋን የተሳሳተችው እዛ ጋር፣ አብርሃም የተሳሳተው እዛ ጋር ነው፣ ዳዊት የተሳሳተው እዛ ጋር። እግዚአብሔር ያለው ነገር ሁሉ ንጹህ ቅዱስ ነው። ህይወት አለበት፣ መንፈስ አለበት፣ ረድኤት አለበት፣ ጥበቃ አለበት፣ የውስጥ ሰላም አለበት። ይባርካል እግዚአብሔር እዛ ውስጥ ስትሄድ። ረድኤቱ በረከቱ እዛ ውስጥ ነው ያለው። ብዙ የምንለፋቸው ነገሮች አሉ። ረድኤት የምናጣበት፣ በረከት የምናጣበት፣ መንፈሱን ማናገኝ። one thing is wrong። በትክክለኛ እሺ ያላልነው ያልሄድንበት ነገር አለ ማለት ነው። የሰማችሁኝ ነው? እሺ ከእሽታ ጋር የእግዚአብሔር እሺ የአፍ አይደለም። እግዚአብሔር ልክ የኔ አባት መዋኘቴን አለመዋኘቴን ለማወቅ ደረቴን ምኔን አላየ። ሂኖስ ደስ አይልም? እግዚአብሔር ዳኛ፣ የዚህ ሀገር ዳኛ ማስረጃ አምጣ ነው። ወንጀል ሰርተ ማስረጃ ከሌለ ነፃ ትወጣለህ እዚህ ሀገር የትም ፍርድ ቤት አይደለም። ወንጀል ሰው ሰርቶ ማስረጃ ከሌለ ሂዝ ፍሪ። እግዚአብሔር ጋር ማስረጃ አያስፈልግም።
ልብህን፣ ኩላሊትህን፣ ውስጥህን፣ ትናንትናህን፣ ዛሬህን፣ ነገህን ሁሉ ያየዋል። ዳዊት አንድ ነገር ነው የገባው። ካንተ ወዴት ነው የምሸሸው? ወዴት ነው? ወዴት ይሸሻል? ሚዳቋ መሬት አስጠላትና ከመሬት ማምለጥ አለብኛል። ሚዳቋ ነች። ስትዘል ስትሮጥ ከመሬት ለማምለጥ እኮ ፈረጠጠች። ትንሽ ታርፋለች፣ ትፈረጠጣለች ከመሬት ለማምለጥ። መጨረሻ ልቧ ፈንድቶ መሬት ውስጥ እዛው ተቀበረች፣ በሰበሰ። የትም ማናመልጥም ወገኖች፣ ከእግዚአብሔር ያገኘናል። He knows how to get us. በዚህ ምሳሌ ልጠቅልለው። አንድ ንጉሥ አንድ ከተማ ከወንጀል ነፃ የሆነ ከተማ መስራት አለብኛል። እኔም አንዱ ሁሌ የምመኘው ነገር ከወንጀል ነፃ የሆነ ከተማ መስራት ፈልጋለሁ። ጀስት ኢማጂን የማደርገው ነገር ነው ከልጅነት። ይሄ ንጹህ የሆኑ ሰዎች፣ ብሪሊያንት የሆኑ ሰዎች፣ ሄልዝ የሆኑ ሰዎች፣ ሰላም የሆኑ ሰዎች ብቻ የሚሰበሰቡበት፣ ሲገናኙ እንደምን የሚረዳዱበት፣ አካባቢውን የሚያጸዱ አስተዋይ የሆኑ ሰዎች። ከሙሉዬ ጋር ስለ ሶሻሊዝም እያወራን ስተታቸው አልኳት። መንግስተ ሰማይን በምድር ለማምጣት መሞከራቸው ነው፣ ያለ መሲህ ሰይጣን ሳይታሰር። ምክንያቱም ስለ ቡርዣ እናጠፋለን ብለው እነርሱ ኮሙኒስት ቡርዣዎች ሆኑ። ምንም የኃይለ ሥላሴን ሰዎች አባረሩና እዛ ቤት ውስጥ እነሱ ገቡ። ልብስ ነው እንጂ የቀየረው ያው ነው። ዘሴም ቡርዣ በሴም ቡርዣዎች ነው የሆኑብን አይደል? እንደውም ባሱብን። ይሄ ንጉሥ ሴፍ የሆነች ውብ የሆነች የምታምር ከተማ መስራት ፈለገ። ያቺ ከተማ ተመርጠው ሰዎች መግባት እዛ ቦታ አላቸው። ግን እንዴት ሰዎችን ደግሞ መምረጥ ከባድ። ጠቢባን ሰበሰበ። ጠቢብ የሆኑ ሰዎች፣ አማካሪ ካውንስለርስ። እግዚአብሔር የሚመክር ሰው ይላክልህ። መካር ነው እግዚአብሔር። የሚመክሩ ሰዎች፣ አቅጣጫ የሚያሳዩ፣ የሚደግፉ፣ ፍርስርስ ስትል እንደገና ሰራርተው የሚያቆመው። ይሄ ንጉሥ በጣም ስማርት የሆኑ ካውንስለሮችን ሰበሰበና ዋት ሻል አይ ዱ፣ እንዴት አድርገን ከተማ ውስጥ ያሉትን ሰዎች እንምረጥና ለብቻ ሴሌክት አድርገን ፒስፉል፣ ቬሪ ቢዩቲፉል፣ ሴፍ ከተማ፣ ኢፌክቲቭ ፕሮዳክቲቭ ከተማ እንስራ። ብዙዎቹ ይሄ ነው አሉ። አንደኛው ግን በጣም ጠቢብ ሰው ነውና ኦኬ እኔ አንድ ምክር አለኝ። ምንድነው አለው። ከተማ ውስጥ እንሂድና ይላኩና ሰዎች አንደር ከቨር ሆነው እዛ አካባቢ ያሉትን ራሳቸውን ሳይነግሩ፣ ማንነታቸውን ሳያውቁ፣ ለምን እንደመጡ ሳይናገሩ ሰውን በጥፊ ይምቱታል። what ሰውን በምን ይምቱት? just በጥፊ መተው ይዩታል። ምን አይነት ምክር ነው? አይ ይሄ መጽሐፍ ቅዱስ ላይ የተጻፈ ነው። ሰውን በጥፊ ምቱ ይላል እንደ መጽሐፍ ቅዱስ? ግድልህም ስማ። ራሳቸውን ለውጠው ከተማ ውስጥ ቀስ እያሉ የገቡ የተላኩ ሰዎች በጥፊ
ተመልሶ ምን አባክና ብሎ ያኛው ተመልሶ ቦክስ ሲዘነዝርባቸው ቀስ ብለው ስም ሊስት እየጻፉ አንዳንዱን ግን በጥፊ ሲመቱት ምን አደረኩ ተናደህ ነው ያጠፋው ጥፋት አለ በደል ሰርቻለሁ ዛሬ ትክክል አይደለም ናስቲ እንጸልይ እግዚአብሔር ይቅር ይበልህ ትንሽ ጨከን ካለበትም ፈራጅ እግዚአብሔር አለ ስማቸው እነሱን የተጻፈ ልቅም አድርጎ ጽፎ ሄደ ወደ ንጉሱ መጣ ይኸውልህ ስንመታቸው የመቱን ከተማ ውስጥ ያሉ እነዚህ ጥቂት ሰዎች ግን ስንመታቸው ምን ሆንክ ምን አጋጠመ ናስቲ እንጸልይ አሉኝ እነሱ ደግሞ እነዚህ ናቸው ሊስት ሰውየው ለካ ያ እውነተኛ አማኝ ክርስቲያን ነውና መጽሐፍ ቅዱስ ይሄኛውን ሲመታ ይሄን ስጠው ቀኝን ሲመታ ግራን ስጠው የሚለው ሊትራሊ ሲመታ ዝም ብለህ ተደብደብ አይደለም ክፉን በክፉ አትመልስ ነው አግራቤት አታርገው እሱ ሲሳሳት መልሰህ ስተትን በስተት አታርመው እንጂ you can boom ማድረግ ትችላለህ አይደል so simple ኮድ ደሙ በጣም ቀላል ነው አንድ የመታው 6 ሰዓት እንዲወድቅ ማድረግ ትችላለህ ያስተምሩን ነበር ቦክስ እና ካራቴ ትመታውና በኋላ መልሰህ እንደገና ከኮማ የምታነቃበትን ቦታ ይነግራል ትንሽ ስትነካው ይነቃል ይላል እንደሱም አለ ቀላል ነው ይሄኛው ግን ዲሲፕሊን ነው ሰማያዊ ዲሲፕሊን ኢጓቸው በዛ ወድቋል ማለት ነው ፒስፉል ናቸው ፕራክቲካል ናቸው ሶ የኡነተኛ ክርስቲያኖች ተመርጠው የትሄዱ እዛ ንጹህ ከተማ የሚያምር ከተማ ንጉሱ የሚሰራው የተመረጡ ሰዎች ብቻ እግዚአብሔርም እንደዛ ነው ያረጋል if you want to የንጉሱ ከተማ ውስጥ ለመግባት የሚለውን በደንብ አድርጉ ሁለተኛ ይሄዱና ከተማ ውስጥ ዲስጋይስ ራሳቸውን ለውጠው ድሃ መስለው ችግረኛ መስለው ደግሞ ይለምኑ ልመና ለምትቀጥለው ከተማ ምን ያረግልናል ግዴለም መጽሐፍ ቅዱስ ላይ ተጽፏል ይላል ያ ሀብታሙ ሁሉ የተትረፈረፈው ገንዘብ ያለው ሁሉ ስለ ድሃ ልብ የለው ስለ ችግረኛ ምንም ደንታ የለው ሴንሱም የለው ብትራብ ብትጠማ ብትወድቅ ይሄ ጠቢብ ሰው ግን መጽሐፍ ቅዱስ ላይ የጌታ የኢየሱስ ክርስቶስ ትምህርቶቹ በደም ገብቶታል ሴሌክቲቭ እንዴት እንደሚመረጡ ነው እየነገረ ከዛ ሄዱ ባለጸጎች ጋር ሄደ አስወጣልኝ ከዚህ ምናምን የቆሸሸ ልብስ ዞር በልልኝ ንቀቱ ያዕቆብም እኮ ብሏል ድሃ ብታይ ወደ ኋላ ተቀመጥ ባለጸጋ ሲሆን ከፊት አሁን እንደሱ እኮ ምን አደረገው አይደል እናንተ ጻድቃን ናችሁ ባለ ክንፍ መላእክት ይላል ያዕቆብ ስታተስ it's good በባህሪ it's good ስታተሳችን በባህሪ በእውቀት አብሮ ፍሎ የሚያደርግ ግን በድህነትና በሀብት በእውቀትና ከተማ አይሰራም እሱ ሰላማዊ ከተማ ያመጣ ውብ ከተማ ያመጣ ሶ ጻፋቸው ለድሆች መርጠው የሚሰጡትን ስም ልቅም አድርገው ሰጡት ሁለተኛ ፈተና ያለፉ ማለት ነው ሶስተኛው ፈተና ምንድነው አሉ ኦኬ ድግስ ደግሱን በላቸዋል ለድግስ አምጡ አዋጡ ሲባል ይሄን ያህል አንተስ 1000 5000 10000 20000 1 ሚሊዮን ይሰጣል ለድግስ ከተማዋ ድግስ ንጉሱ ድግስ ሊደግስ ነው ሲባል አዋጡ
ድግሱ ተደገሰ፣ ፌስታ ሆነ፣ ተበላ፣ ተጠጣ፣ ደስ አላቸው። ከተማው በቃ እንጆይ ያረገ፣ ተዘፈነ። Isn't it nice? ታዘዋል እኮ። አሁን እነሱም ታዩ። ሁለተኛ በሌላ ቀን ደግሞ ሂዱና ቤተክርስቲያን ውስጥ ተሰብሰቡ፣ አስራታችሁን ደግሞ ለእግዚአብሔር ስጡ በሏቸዋል። እነዛው ሰዎች the same people አስራታችሁን ለእግዚአብሔር ስጡ ሲባል ማዛጋት ጀመሩ። ለድግሱ ሄዚቴት አላረጉ። they were so happy to do that. ለድሆች ያዛጋሉ። ለዳንኪራ ለጊዜያዊ ደስታ they just givers ናቸው። ለመልካም ስራ እነዚህን አባራሉ። የእግዚአብሔር አይደሉም። ለምን ሲለው ሆዳቸው ነው አምላካቸው። ተጽፏል እኮ ፈትኑኝ ያለው እግዚአብሔር በዚህ ውስጥ ነው። ያንን ባለጸጋ ሰውዬ የፈተነው በገንዘቡ ነው አለ። የተለወጠ ሰው በእነዚህ ፍሬዎቹ ይታወቃል። የአክሽን ሰዎች ነው። እግዚአብሔር ቃል እግዚአብሔር በባህሪው የአክሽን አምላክ ነው። እግዚአብሔር ምትባላለች አረኛ ሀገር ቺፕ ምንድነው የምትባለው? እቺ እንደ ፓሲፋየር። እውነተኛዎችስ ከምትለው አልፈው አክሽን ነው የሚያደርጉት። ብዙ ጊዜ እዩ ስብሰባ ላይ ባልንጀራ ውስጥ ማህበራዊ ነገር ውስጥ እዩዋቸው። look at their action. they will see ልባቸው የት እንዳለ ያሳያል። ለዚህ ነው መጽሐፍ ቅዱስ ሰው ልቡ ካለበት ነው መዝገቡ ያለው። ምድር ላይ ያለው መዝገቡ ምድር ነው። ለምድር የሚያረጋው ያረጋል። መዝገብህ በሰማይ ከሆነ ለሰማይ የማታረጋው ነገር የለም ተብሎ ተጽፎልሃል። በዚህ ነው የሚለይህ። ይሄው መለያ ነው እየነገረን። ይሄ ሁሉ መጽሐፍ ያ ጠቢብ ሰው የአክሽን ነገር እንደሆነ ገብቶታል። ንጉሱን መከረው። ያቺ ከተማ ፒስፉል፣ ኢፌክቲቭ፣ ፕራክቲካል፣ ሰላማዊ ሰዎች ውበት ያላት ፈጠረች። እኔ በኮንስትራክሽን የኔ ስራ ሰውን ህይወት መስራት ነው። ጥሬ ነው የኔ ጓደኞች ደግሞ አሉ ኮንስትራክሽን ይሰሩ። አንዳንዴ ይላቸው የእናንተን ስራ ለእኔ ብትሰጡኝ እኔ ደግሞ የእናንተን ብቻል ኖሮ እንደዚህ አይነት ከተማ መስራት ፈልግ ነበር። ኢንቨስተሮች አሉ በጣም ጎበዝ ኢንቨስተሮች። ለመናገር ቀላል ነው። አክሽን ግን ውጤት ነው። በዚህ ልጠቅልለው። ዕብራውያን ምዕራፍ 4 ቁጥር 2 ላይ ቃሉ ከሰሚዎቹ ጋር አድማጮች እግዚአብሔር ተናገረ፣ እኔም ይሄን ብቻ ሰማሁ፣ ኃይል የእግዚአብሔር ነው። ድል ያረጉ ሰዎች፣ ወደ እግዚአብሔር እርሻ የገቡ ሰዎች እነማን ናቸው? ወደ ተስፋይቷ ምድር የደረሱ እነማን ናቸው? ያረፉ እነማን ናቸው? ዕብራውያን ምዕራፍ 4 ላይ አንብቦት። የምድሪቱን የተስፋይቷ ምድር የገቡ ሰዎች አምነው አክሽን የወሰዱ ሰዎች ናቸው። ቶካቲቭ ሰዎች አይደሉም። ለሆዳቸው ብቻ ባህር ሲከፈል አመስግነው በኋላ ደግሞ የሚያምረመሩማ አክሽን እግዚአብሔር ጋር ነው ልባቸው። የእምነት ሰዎች ናቸው። እምነት ነው መጀመሪያ የሚመጣው። ሄሎ ሰይጣን ላይ እምነት ግን ከመስማት፣ መስማት ግን በመታዘዝ ውስጥ ነው የሚገለጠው።
ሰሚዎች ብቻ አትሁኑ፣ አድራጊዎች ሁኑ። አመነ የምትለው ሰውዬ ያመነውን ሲያደርገው ነው አመነ የሚባለው። አልሰማችሁ? በመጽሐፍ ቅዱስ ቃል በክርስቶስ አስተምህሮ እምነት የሚባለው ድርጊት ነው። መታዘዝ ነው እምነት የሚለው። እግዚአብሔርን አምነኑት፣ ኤኒ ኮስት ታዘዙት። እሳት ውስጥ ብትገባ እገባለሁ ይላል። በባህር ፊት ብቆም እቆማለሁ ይላል። በፈርዖን ፊት እቆማለሁ ይላል። እነዚህ ሰዎች ሰምተው የታዘዙ አላስፈላጊውን ነገር ጥለው ወደ እርሻው የገቡ ሰዎች ናቸው። እርሻው ውስጥ ነው ያገኘው ሙሴን። ፈርዖን ቤት ውስጥ አይደለም ያገኘው። ዳዊትን በመታዘዝ ስፍራ ውስጥ ነው ያገኘው፣ ቤተ መንግስት ውስጥ ከመግባቱ በፊት። ሁለቱ አማኞች ካሌብ እና ኢያሱ የአክሽን ሰዎች ናቸው። ፈርጥጦ ሌላው በሙሉ ጠፋ። የኮሚኒቲ ሊደርስ የእግዚአብሔር ቤት ሊደር አታረጓቸው። ብዙ ጊዜ ሰው የኮሚኒቲ ሊደርና የቸርች ሊደር ስለሚታጣበት ጥቅሱ ግልብጥብጥ ስለሚያወጣው ያንን እዚህ ሊያመጡት ይሞክራል። Please, it doesn't work like that. It's not written just like that. There are many things we need to focus on. አስሩ እንመለስ። አላዩም፣ ምድረ በዳ ቀሩ ይላል። አላረፉም፣ አልበሉም፣ አልጠጡም። እነዚህ ግን የእርሻውን ፍሬ በሉ፣ አመሰገኑት። ክብር ለእግዚአብሔር ይሁን። በረከት ያለው መታዘዝ ውስጥ ነው። እዛ ይባርካል እግዚአብሔር። እዛ ባለቤቱ ሙሉ ነው። እዛ እረፍት፣ የነፍስ እረፍት አለ፣ የአእምሮ እረፍት አለ። የትየለሌ ፎይ ተመስገን የምትልበታል። እግዚአብሔር ቤት ውስጥ ነው እረፍት ያለው። እግዚአብሔር እርሻ ውስጥ ነው መዓዛ ጣዕም ያለው። ሄሎ፣ አሁን እናንተ እሁድ ዕለት የእግዚአብሔር ቤት ብለን ፈጣሪ አለኝ፣ አዳኝ አለኝ፣ ቤተ ክርስቲያን የክርስቶስ መንግስት ነች፣ አካል አለ፣ የዛ አካል ነኝ ብለን ነው የመጣን። አሁን እየተማር ነፍሳችን እየተሰራች አእምሮአችን እየተሰራ ለሰማይ እየተሰራ ነው። ግን ውስጣችሁም ደስ እያለው እያረፈ ከክፉ ነገር ተጠብቃችሁ እግዚአብሔር ሕልውና ባለበት አምልከን ዘምረን ቃሉን ተካፍ በፍቅር ውስጥ ነው ያለ። ሌላው የት ነው ያለው? ወይ ቢራ እየጠጣ ነው፣ ጨጓራውን እየላጠ ነው፣ ኩላሊቱን እያከሰረ ነው፣ ደም ግፊቱን እያበዛ ነው። እሱ ደግሞ ሌላ ሃንጎቨር ይዞ ይመጣል። በዛ ደግሞ ሌላ ኃጢአት ይሆናል፣ አጋንንት ይሰፍራል። ነይሚት ቤቱ ነው እረፍት። ቤቱ ውስጥ ስንገባ ነው እፎይታ ያለው ፍሬ ያለው። መንግስቱ ይሄ ነው። እንዴት ደስ ይላል! አሜን! እንዴት ደስ ይላል! ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ፣ ወደ መንግስቱ ወደ እርሻው እንሂድ ባሉኝ ጊዜ እንዴት ደስ ይላል! እግዚአብሔር ይመስገን። ዋው! እግዚአብሔር መጨረሻ ይመርጣል። ይሄ ፓርት 1 ነው ትምህርቱ። ፓርት 2 ደግሞ እግዚአብሔር ከረዳኝ ኔክስቱ ይቀጥለዋለሁ። ካልሆነ ሌላ ርዕስ ከሰጠኝ ሌላ ርዕስ ይዤ እመጣለሁ። ፓርት 2 እግዚአብሔር የሚመርጥ አምላክ ነው። የተመረጡ ነው የሚለው። የተጠሩ ብዙዎች ናቸው። ሄሎ ሄሎ ሄሎ። Wake up. Wake up, brothers and sisters in Christ. የተጠሩ ብዙዎች ናቸው። Don't be fool.
የተመረጡ ግን ጥቂቶች። በምን ለያቸው? በአክሽን። ዛፍ በምን ትለየዋለህ? በፍሬው ነው የሚለው መጽሐፍ ቅዱስ እንደሱ ነው ያስተማረን። የኢየሱስ ክርስቶስ መንግስት በምሳሌ በእርግጠኝነት ሲተነተን ሲብራራ ትምህርት ሆኖ ሲመጣ ይሄ ነው። መገለጥ ሆኖ ሲመጣ ይሄ ነው። የአፍ ክርስቲያን ብዙ ነው። አሁንማ እስላሙም በኢየሱስ ስም የሚል መስላል። ፌስቡክ ላይ እስላም ሆኖ በኢየሱስ ስም ይላል። አንዳንዱ ፋሽን ሆኗል። እነዚህ ሌሊት ሲዘፍኑ ቀን ሲደንሱ ምናምን ሃይማኖቴ የእናቴ አባቴ ታሪኬ ዳንስ ቤት ሆና ጭፈራ ቤት ሆኖ አትምኩ። አንድ ሰውዬ ያለ ስለ ኤችአይቪ ነው የሚጠይቀው ሰውየው። ያን ጊዜ ስለ ኤችአይቪ ምን እንደሆነ እሱ ሰክሯል እኮ ሰውየው። ምን እንደሆነ ኤችአይቪ ምረስቶት በሃይማኖቴ የሚመጣብኝ እኔ ደስ አይለኝም ይለዋል። በኦርቶዶክስ የሚመጣብኝ አይቼዋለሁ። እሱን ዩቲዩብ በሳቅ ነው የሚገላቸው። he is so intoxicated. He doesn't know what the answer is and what the question was asked about. በሃይማኖቴ የሚመጣብኝ በኦርቶዶክስ የሚመጣብኝ ያለው እየተገዳገደ ነው። that's his religion. That is his religion. እናንተ የተጠራችሁት እርሻው ውስጥ እንድትገቡ። አክቲቭ ሰራተኛ መሆን አለብን። ድሮ ከቤተ ክርስቲያናችን ምላችሁ ይሄን ነው አይደል? አባልና አካል አለ ቤተ ክርስቲያን ውስጥ። አባል ማለት የተጠራ ማለት ነው። just come here። ከዛ ኮቾቹ የተጠራውን ያመጡና ይመርጣሉ። ይሄ ባስኬትቦል፣ እግር ኳስ ልጆች ስታሳድጉ መጀመሪያ ኮቹ ይጠራል። የፈለገ ሰው ይመጣል። 200 ሰው ሊመጣ ይችላል። ይመዘገባል። እግር ኳስ አይደለም? ከዛስ ያጫውታቸዋል፣ ያያቸዋል። ከነሱ ውስጥ መርጦ ሌሎቹን ደና ስለመጣችሁ እናመሰግናለን፣ ግን ለእናንተ አይደለም ይሄ ሂዱ። ሁለተኛ የሚመረጠውስ ጨዋታ ሊችል ይችላል። ዲሲፕሊኑን ያየዋል። ትሬኒንግ ውስጥ ይመጣል ወይ? ለኮቹ ይታዘዛል ወይ? አቲቲዩዱ ትክክል ነው ወይ? ለቲሙ ይመቻል ወይ? ከዛ ደግሞ ፈተና ሲና ዲ ማምጣት የለበትም። ፈተና ሪፖርትህን አምጣ ይባላል። ጥሩ ተጫዋች ሆኖ ሊሆን ቤተ ክርስቲያንም እንደዛ ነች። መጽሐፍ ቅዱስ እያስተማረን ያለው እንደዛ ነው። የምትነጠቅ ቤተ ክርስቲያን ነው አዘጋጅልኝ ያለን ጌታ። አክቲቭ አባል አይደለም፣ አካል ነው። በምናውቃቸዋል በእያንዳንዱ ማወቂያ መስፈሪያው አለ። ሄሎ አቴንዳንስ ነምበር 1። ጸሎት ሲባል ትመጣለህ ወይ? የቤቱ ስራ እሱ ነው። ክብር ለእግዚአብሔር ይሁን። ወደ እርሻው ግቡ። እስቲ አንድ ላይ ወደ እርሻው። አጠገብህ ያለውን ሰው እህቴ ወደ እርሻው ሂጂ በሏት። ወንድምህንም ወንድሜ ወደ እርሻው ሂድ በሉት። በለው፣ አትፍራው። ወደ እርሻው ሂድ። እግዚአብሔር ይልሃል፣ የመንግስቱ ባለቤት ይልሃል። ወደ እርሻው ሂድ። እግዚአብሔር ይመስገን። ለእግዚአብሔር ክብር ይሁን።
እናመሰግንሃለን ጌታ ሆይ። አቤቱ ካንተ ጋር መቀመጥ ቃልህን መስማት እንዴት ያማረ ነው። ባንተ መመከር ባንተ መገሰጽ ሕይወት ነው ጌታ ሆይ፣ ማትረፊያ ነው። አንተን መምሰል በዚህኛውም ዓለም በዛኛውም ዓለም ማትረፊያ ነው። ስምህ ይቀደስ። አሁንም አስተምረን አጥንት መብላት እንድንችል ከልጅነት ከሕፃንነት አወጣህን ጌታ አምላክ። አሁንም ጌታ አምላክ ሆይ ፍሬ እንድናፈራ ተናገርከን። ስምህ ይቀደስ። ይሄ እንዳይወድ ጌታ ሆይ ጠላት መጥፎ ዘር በእርሻ ላይ እንዳይዘራ የጠላት ዘር በሙሉ በቃልህ በሰሙት ቃል ተነቅሎ ይሄድ። የሥጋና የደም ከመጽሐፍ ቅዱስ ውጪ የሆነ ነገር እግዚአብሔር የሥጋ ጩኸት የልምምድ ጩኸት የውስጣቸው አሮጌው ሰው በኢየሱስ ክርስቶስ ስም ጸጥ ይበል። አዲሱ ሰው ይሁን ጌታ አምላክ። ቃልህ የሚለው መንፈስህ የሚለው የተጻፈው ነገር ውስጣቸው ይግባ። ይታዘዙት የኔ ጌታ። ለመነጠቅ ጌታ ሆይ ለመንግስት ላንተ ሴቶችና ወንዶች ልጆችን አዘጋጅ። ከክፉ ሁሉ የሚጠበቁበት ከዛ ግሬት ትሪቡሌሽን አስመልጠን ጌታ አምላክ። ሊመጣ ካለው ከዓለም ጥፋት የተመረጡትን ስለምታድናቸው ስለተመረጡት ሰዎች ቀኖቹ ስለሚያጥሩ እናመሰግንሃለን ጌታ ሆይ። የሰጠኸኝን ቃል ይኸው ሰጥቻቸዋለሁ። አንተ ደግሞ ልጆችህን አይነ ልቦናቸውን ክፈተው በማስተዋል እግዚአብሔር አምላክ ሆይ በንጹህ ልብ ደግሞ በውስጣቸው የተዘራውና